ደብረጽዮን ከተነካ ጀቶቻችን ወደ አዲስ አበባ ያምራሉ። ኢሳያስ ኤርትራ ህዋትን ሰበብ አድርጋ ጦርነቱን ለመጀመር ስለማቀዷ ፍንጭ ሰጠችበትን አነጋጋሪ ማስጠንቀቂያ አሰምታለች። ግብጽና ሱዳን በግድቡ ዙሪያ ተፋጠጡ። ሱዳን በህዳሴ ግድብ ዙሪያ አዲስ ነገር አሰማች። ከኢትዮጵያና ከግብጽ ያደረግናቸው ስምምነቶች መገምገም አለባቸው። ጠቅላዩ ማሳሰቢያ ሰጡ። የኢትዮ ኤርትራ ውጥረት ተጋግሎ ቀጥሏል። ሻዕቢያ የተፈጠረውን ውጥረት ሰበብ አድርጎ በህዋት በኩል ጦርነቱን ለመለኮስ ዳርዳር እያለ ይገኛል። የዓለም ትኩረት ሁሉ በሁለቱ ሀገራት ድንበር ላይ ከሆነ የቆየ ሲሆን የሰሞኑ ሁኔታቸው ግን ከወትሮ አስግቷል። ስለዚህ ጉዳይና ኢትዮጵያ በአሸናፊነት ስለደመደመችው የህዳሴ ግድብ ከሰሞኑ ወደ ሱዳንና ግብጽ የተሰሙ እጅግ አስገራሚ ክሶችና ውዝግቦች አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የዱዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከወደ አዲስ አበባ የኤርትራን ሀገርነት የሚሽር እንቅስቃሴ በይፋ መጀመሩ በተሰማ ቅጽበት ከወዲያ ማዶ የበሰበሰ ዝናብ አይፈራም ያሉ የሚመስሉት አንጋፋው ሰው ኢሳያስ አፈወርቂ ህዋትን አስታካው የይዋጣልን መልእክት ወደ 4 ኪሎ መላካቸው በርካቶችን እያነጋገረ ነው። ኢሳያስ አፈወርቂ በዋነኛ የሚዲያ ፕሮፓጋንዳ አፈቀለጣቸው በኩል ደብረጽዮን ከተነካ ጀቶቻችን ወደ አዲስ አበባ ያመራሉ በሚል ማስጠንቀቂያ አጀበው ለ4 ኪሎ ሰዎች ይድረስልኝ ብለው ያሻገሩት የይዋጣልን መልእክት የተፈራው ጦርነት ከታሰበው ቀደም ብሎ ሊፈነዳ ይችል ይሆን ወይ ያስብሏል። ኢትዮጵያ የወደቡን ነገር የሞትና የሽረት ጉዳይ ነው በሚል አቋም እየጸናች ሲሆን ከሰሞኑ ፊልድ ማርሻሉ ለባህር ኃይል ሰራዊታቸው በማንኛውም ጊዜ ባህሩ ለመያዝ ዝግጁ እንዲሆኑ መምሪያ በሰጡ ማግስት ጠቅላይ ሚኒስትር አብይ የወደቡ ጉዳይ ቀሬ ነው የሚል ማረጋገጫ መስጠታቸው ትኩሳቱ ከፍ እንዲል ማድረጉ እየተነገረ ባለበት ወቅት የበሰበሰ ዝናብ አይፈራም ያሉት ኢሳያስ አፈወርቂ አነጋጋሪ የሆነ የይዋጣልን መልእክት ወደ 4 ኪሎ መላካቸው ተሰምቷል። ኢሳያስ አፈወርቂ መሩ ሻዕቢያ በዋነኛ አፈቀላጤው አወል ሰይድ በኩል ባስተላለፈው የጦርነት ግብዣ የኢትዮጵያ የፌደራል መንግስት በህዋት ላይ ወታደራዊ እርምጃ ለመውሰድ ካሰበ የመጀመሪያው ጥይት በተተኮሰ ማግስት የኤርትራ አዳዲስ ሚሳኤሎችና የጦር ጀቶች ፊታቸውን ወደ አዲስ አበባ በማድረግ አዲስ አበባ ላይ የጥይት በረዶ ያዘንባሉ ሲል ማስጠንቀቂያ አዘል ዛቻ ማስተላለፉን የተነገረው ይኸው የኢሳያስ አፈወርቂ ደብረጽዮንን የነካ አይን የነካ ነው የሚል መልእክት ጽምዶ የሚል ስያሜ ተሰጥቶት በህዝብ ለህዝብ ግንኙነት የተጀመረ የህዋትና ሻዕቢያ ወዳጅነት ግንኙነቱ ከህዝብ ለህዝብ ግንኙነት የዘለለ ዓላማ ያለው ነው በሚል ለሚወቅሱ አካላት ሐሳባቸውን ትክክለኝነት የሚያረጋግጥ ማተም ተደርጎ የተወሰደ ሲሆን ከትብብሩ ጀርባ ስላለው አጀንዳም ቁልጭ አድርጎ ያሳየነ እየተባለ ይገኛል። ጽምዶ የተሰኘው የአስመራና መቀሌ ትብብር ከድርጅታዊ ግንኙነት ቀናት በገፋ ቁጥር ቋጠሮን እያጠበቀ ወደ ስትራቴጂክ አጋርነት እየተለወጠ መሆኑ በብዙዎች ዘንድ ይነገራል። የወዳጅነትና አጋርነትም ከፖለቲካዊ ትብብር ዘለል ብሎ በወታደራዊ ደረጃ እየተገበረ መሆኑም ከቅርብ ሳምንታት ወዲህ በጉልህ እየታየ መሆኑን ያስተዋለ ማንም አካል ሁለቱ ድርጅቶች ወደ ቀድመ 1983 ተመልሰው የጫካ ብረታቸውን ለማደስ እየጣሩ ይሆን እንዴ ብሎ ቢጠይቅ ተገቢና ወቅቱም የሚጠይቀው ትክክለኛ ጥያቄ ነው የሚሉት ድምጾች ከቀን ወደ ቀን በርከት እያሉ ናቸው። ከህዋት ጋር ጽምዶ የተሰኘ ታክቲካል አጋርነት መስርቶ እየተንቀሳቀሰ የሚገኘው የኤርትራ መንግስት በኢትዮጵያ ስትራቴጂክ የድንበር ከተማዋ ጾረና ከባድ ሜካናይዝድና የአየር ላይ መሳሪያዎችን መትከሉ ተሰምቷል። የአካባቢ ምንጮች እንዳረጋገጡ ከሆነ ጸብጸብ ያለው የአስመራ መንግስት አሉኝ ያላቸውን ከባድ መሳሪያዎች በሙሉ በጾረና ግንባር ማስፈሩ የተሰማ ሲሆን አሁን ባለው ሁኔታ የኤርትራ ጦርና ከባድ መሳሪያዎቹ ሙሉ ትኩረታቸውን ኢትዮጵያ ላይ አድርገው እሳት ለመጥፋት ላንቃቸውን ከፍተው የኢሳያስ አፈወርቂንና የጀነራል ፊሊጶስ ወልደ ዮሐንስ ትእዛዝ ብቻ በመጠባበቅ ላይ እንደሆኑ ነው የተነገረው። አሰብን ለመጠበቅ በሚል ከፍተኛ የጦርነት ዝግጅት እያደረጉ የሚገኙና ከኢትዮጵያ ጋር የሚያዋስኗትን ድንበሮች በሙሉ በወታደርና በከባድ መሳሪያ ጥራ ስትጠባበቅ የነበረችው ኤርትራ ከሰሞኑ የተጠናከረ የጦር መሳሪያ ሸመታ ላይ መሰማራታቸው ሲሰማ ከቀናት በፊት ደግሞ ከቤላሩስ የተሸመቱ በርካታ ዘመናዊ ጦር መሳሪያዎችን በፖርት ሱዳን በኩል አድርገው ወደ አስመራ በ3 አንቶኖቭ ወታደራዊ አውሮፕላኖች መራገፉን ያጋለጡ መረጃዎች አፈትልከው ወጥተዋል። የደህንነት መረጃ ነፍናፊዎች የደረሱበትና ኢሳያስ አፈወርቂን ከባድ የጦርነት ዝግጅት ያጋለጠው ወታደራዊ መረጃ እንዳመለከተው ከሆነ ኢሳያስ አፈወርቂ የጦር መሳሪያው ለመሸመትና ለማጓጓዝ የአልቦራን ማሊያ ተጠቅመዋል የተባለ ሲሆን ምክንያቱ ደግሞ ኤርትራ ከባድ የጦር መሳሪያ ግዢ ማዕቀብ ያለባት በመሆኑ በቀጥታ የሚሸጥላት ሀገር እንደማይገኝ ስለሚታወቅ ግዢው በሱዳን ብሔራዊ ጦር ስም እንዲፈጸምና ፖርት ሱዳን እንዲራገፍ ከተደረገ በኋላ ከወራት በፊት የፈጥኖ ደራሽ ሰራዊት በፖርት ሱዳን የተፈጸመውን ተከታታይ የድሮን ድብደባ ተከትሎ ወደ ምጽዋ
የተላኩ የሱዳን አንቶኖቭ ወታደራዊ አውሮፕላኖችን በመጠቀም መሳሪያዎቹ ከፖርት ሱዳን ወደ አስመራ የማጓጓዝ ስራ መሰራቱም ነው የተነገረው። ለዚህ የኤርትራ ጸባጫሪ ድርጊት ምላሽ ለመስጠት በተጠንቀቅ ላይ የሚገኘው የኢትዮጵያ መከላከያ ሰራዊት በበኩሉ ከኤርትራ በኩል ለሚስተነዘር ማናቸውም ትንኮሳ ተመጣጣኝ እርምጃ ለመውሰድ የሚያስችለውን ዝግጅት እያደረገ መሆኑን በተደጋጋሚ ሲገልጽ የነበረ ሲሆን ባሳለፍነው ሳምንትም በርካታ ቁጥር ያላቸው ዘመናዊ ሜካናይዝድ መሳሪያዎች ወደ ኤርትራ ድንበር ማጓጓዝ የሚታወስ ነው። በቀጣይ ሱዳን በህዳሴ ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ሀገራቸው ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ እስካሁን ያደረገቻቸውን ስምምነቶች በዝርዝር እንድትገመግም አስታወቁም። ጠቅላይ ሚኒስትሩ ይህንን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፈው ከተመለሱ በኋላ ትናንት መስከረም 1 ቀን 2018 ዓ.ም በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ነው። በመግለጫቸውም ከኢትዮጵያና ከግብጽ ጋር በህዳሴ ግድብ ዙሪያ የተደረሱ ስምምነቶችን እንደገና ማጤን የተፈለገው ወደፊት ሀገራቸው የከፋ አደጋና ውድመት እንዳይከተልባት ለመከላከል ነው ሲሉ በምክንያትነት አስቀምጠዋል። በስምምነቶቹ ዙሪያ የሚካሄደው ግምገማ በቀጣይ ከሀገራቱ ጋር ለሚኖረን ግንኙነት መሰረት እንዲሆን ነው ሲሉ አመላክተዋል። ከህዳሴው ግድብ ውይይቶች ጎን ለጎን ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮሩ 100 የሽርክና ፕሮጀክቶችን ለሳውዲ አረቢያ ማቅረባቸው የገለጹ ሲሆን የፕሮጀክቶቹ አጠቃላይ ግምትም $100 ቢሊዮን እንደሆነ አስረድተዋል። ጠቅላይ ሚኒስትሩ በተጨማሪም በመንግስታቸው የተከበበችው የዳርፉር ከተማ ለሆነችው አልፋሻር የአየር ላይ የሰብአዊ እርዳታ ለማድረስ ዝግጅት እየተደረገ መሆኑን ተናግረዋል። ይህንን ኦፕሬሽን ለማደናቀፍ የሚሞክር ማንኛውም አካል ይቀጣል ሲሉ ማስጠንቀቃቸው ከሱዳን ትሪቢዩን ያገኘነው መረጃ ያሳያል። በተያያዘ ከትላንት በስቲያ በሱዳን ዋና ከተማ ካርቱም አቅራቢያ የደረሰውን ከባድ የጎርፍ መጥለቅለቅ ተከትሎ ግብጽ ለተከሰተው አደጋ የኢትዮጵያን ህዳሴ ግድብ ተጠያቂ አደረገች። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ የግድቡን አሞላልና የውሃ አለቃቀቅ በተመለከተ ቅንጅት በጎደለው መልኩ በራሷ ፍላጎት ብቻ ማንቀሳቀሷ በሱዳን አሰቃቂ የጎርፍ መጥለቅለቅ እንዲከሰት አድርጓል ሲል ከሷል። ይህ አዲስ ውዝግብ በህዳሴ ግድብ ዙሪያ ለዓመታት የዘለቀውን አለመግባባት እንደገና ያጠፈው ሲሆን የሱዳን ግድቦችም ለአደጋ ሊጋለጡ እንደሚችሉ ስጋቶች እየገለጹ ነው። በሱዳን ያጋጠመውን የጎርፍ መጥለቅለቅ ተከትሎ የሱዳንና የግብጽ የውሃ ባለሙያዎች በህዳሴ ግድብ ላይ የተለያየ አስተያየት እየሰጡ ነው። በሱዳን በሚገኙ 5 ግዛቶች ከአባይ ውሃ ጋር በተያያዘ የአስቸኳይ ጊዜ አዋጅ መውጣቱ መዘገባችን ይታወሳል። በሱዳን ግብርናና መስኖ ሚኒስቴር ስር የሚገኘው የአባይ ውሃ ጉዳዮች አስተዳደር በበኩሉ በአባይ ወንዝ ዳርቻ ላይ የሚገኙ በሙሉ ንብረታቸውንና ህይወታቸውን ለመጠበቅ አስፈላጊውን እርምጃ እንዲወስዱ ማሳሰቢያ ሰጥቷል። የወንዙ ውሃ ፍሰት በሳምንቱ መጨረሻ ቀናት እየጨመረ እንደሚሄድ አስጠንቅቋል። አስተዳደሩ ባወጣው መግለጫ የጥቁር አባይ ወንዝ ውሃ ፍሰት በየቀኑ ወደ 699 ሚሊዮን ኪዩቢክ ሜትር ከፍ እንደሚል ያስታወቀ ሲሆን በተመሳሳይ በአገሪቱ ውስጥ የሚገኙት ግድቦች የሚለቁትን ውሃ መጠን እንደሚጨምሩ ማስረድቷል። ይህ ደግሞ በካርቱም፣ ሸንዲ፣ አጥባር፣ በርበር፣ ጀበል አወሊያ አካባቢዎች የጎርፍ መጥለቅለቅን እንደሚያስከትል ገልጾ የችግሩ ተጠቂ የሚሆኑት ብሉ ናይል፣ ሴናር፣ አልጊዛር፣ ካርቱም፣ ብሉ ናይል እና ዋይት ናይል ግዛቶች መሆናቸውን አስታውቋል። ስለ ጉዳዩ ከሬዲዮ ዳባን ጋር የተጠየቁት ሱዳናዊ የግብርና መሰረተ ልማት አማካሪ አቡበክር ሙስጠፋ የዚህ ችግር ምንጭ እንደሚባለው የህዳሴ ግድብ ሳይሆን የዓለም የአየር ጸባይ ለውጥን ተከትሎ የተከሰተው ከፍተኛ ዝናብ መሆኑን ገልጸዋል። በአሊኖ የተነሳ የውቅያኖሶች ሙቀት መጨመሩ ጠቅሰው ካለፈው ዓመት አንስቶ በሀገሪቱ ውስጥ ከዚህ ቀደም ባልታየ መልኩ የሚጥለው ዝናብ ከፍተኛ መሆኑን አስረድተዋል። ዘንድሮ በአንዳንድ አካባቢዎች ላይ በቀን ከ150 ሚሊ ሜትር በላይ የሆነ ዝናብ እየጣለ መሆኑን የጠቀሱት ባለሙያው ይህም በከተሞች ውስጥ የጎርፍ መጥለቅለቅን ማስከተሉን አስታውቀዋል። ጨምሮም የህዳሴው ግድብ ቢከፈትና ወደ አጥባር ወንዝ ውስጥ ቢቀላቀል ኖሮ የወንዙ ውሃ መጠን ከ1 ቢሊዮን ኩቢክ ሜትር ይበልጥ እንደነበር አስታውቀዋል። በሌላ በኩል የካይሮ ዩኒቨርሲቲ የጂኦሎጂና ውሃ ሀብት ፕሮፌሰር የሆኑት አባስ ሻሪክ የሚሉት ተቃራኒው ነው። እኚህ ፕሮፌሰር ለአሶሲኤትድ ፕሬስ በሰጡት መግለጫ በሱዳን ለተፈጠረው ጎርፍ መነሻው ተፈጥሯዊ ክስተት ሳይሆን ሰው ሰራሽ ክስተት ነው ብለዋል። ሲያብራሩም በግብርና ወቅት ሱዳን ከህዳሴ ግድብ ከሚፈሰው ውሃ ተጠቃሚ ብትሆንም አሁን ባለው ሁኔታ ግን ከጥቅም ይልቅ ጉዳት እያስከተለ ነው ያሉ ሲሆን ኢትዮጵያ ከሰኔ እስከ ነሐሴ ባለው ጊዜ ውስጥ ያከማቸችው ውሃ በግድቡ ላይ ተጨማሪ ሸክም እንደፈጠረባት አስረድተዋል። ሲቀጥሉም በውሃ ማጠራቀሚያ ውስጥ ያለውን ውሃ ለመቀነስ ይረዳሉ የተባሉት 4 ተርባይኖች ወደ ስራ ሳይገቡ መቅረታቸው ኢትዮጵያ በዚህ ሳምንት ከፍተኛ መጠን ያለው ውሃ ወደ ሱዳን እንድትለቅ አድርጓታል በማለት ተናግረዋል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።